ሆንኩኝ? እየሄድክ ነው እኮ። መቆም ስለበቃኝ ብሄድ ምን ችግር አለው? አሴር ግን ምን ሆነሃል? ምን እንደሆንኩኝ እያወቅሽ እንዴት ትጠይቅኛለሽ? አና ኧረ እኔ ምን እንደሆንክ አላውቅም። ልቀቂኝ በኪድዬ። ልጁ ምን ሆኗል? አሴር ምንድን ነው? አሴር ምን እንደሆንክ ሳትነግረኝ የትም መሄድ የለም። ሙድ እያልሽ ነው? ኧረ አይደለም፣ የሆንከው እኮ ምንም ስላልገባኝ ነው። ሀኒቾ ለአንቺ ያለኝን ስሜት ሳይሽ እየቀሰቀስሽብኝ ነው። እንዴት? ቆይ ልጅቷ ያማታል እንዴ? እየሆንኩት ያለሁት ነገር አይገባትም እንዴ? መግባትማ እኮ ይገባኛል፣ ግን እኔ ምን ላድርግ? በቃ ተይኝ አቡ። ለምን ትለኛለች እንዴ? እስኪ ተመልከችኝ፣ አላሳዝንሽም? ማሳዘን እኮ በጣም ታሳዝነኛለህ አሴር፣ ግን እኔ ምን ላድርግ? ምን ላድርግ? አንቺ አይሰለችሽም እንዴ? ምኑ? በእኔ ላይ መጫወቱ ነዋ። አሴር እኔም እኮ ተጨነኩብህ። አንተ እንደዚህ የሆንክ እንዴት ነው እኔ ሰላም ማገኘው? መጀመሪያም ስንገናኝም እኮ እንደዚህ ነበርኩ። እሺ ቆይ አንተስ ሲሆን እኔ አላሳዝንህም? አሴር አንተን ያህል እኮ የምቀርበው ሰው የለኝም። እሺ ጭንቀቴን ለማን ላካፍል? እዝራ ከሚባለው ልጅ ጋር ነዋ። ስለሱ ላወራህ ነበር እኮ የመጣሁት። ኧረ እባክሽ አልሞት አልኩሽ አይደል? አሴር ምን እያልክ ነው? ቆይ ምን ሆነ ትሞታለህ? ለአንቺ ያለኝ ስሜት አፍኖ ሊገለኝ ደርሷል። ጭራሽ አንቺ ቅናት ትጨምርብኛለሽ። ለምን ትቀናለህ? እንደዚህ አድርጎ አቀፈኝ፣ እንደዚህ አድርጎ ሳመኝ እያልሽኝ እንዴት ነው የማልቀ ነው? አሴር ሀና እባክሽ የራስሽን ኑሮ ኑሪ። ሞት እንዴ? ስለምን ሞት ነው የምታወራው? መቼም እንደዚህ ሆነሽ እየኖርኩ ነው። አሴር ምን ሆኗል? ቆይ ደግሞ ከስራ ጋይቶኝ ይሆን እንዴ? ጤና ይስጥልን። እንኳን ወደዚህ ቻናል ላይ በሰላም መጣችሁ። ሰላም ይብዛላችሁ ውድ ቤተሰቦቻችን። በጣም የምንወደው ይሄ በጣም ትምህርት የሚሰጥ ጥሩ የሆነው ድራማ ነው ዛሬ የመጣሁት ማለት ነው። በጣም ደስ የሚል ድራማ ነው ማለት ነው። እንግዲህ ሀኒቾና አሴር እንግዲህ ያለውን ያወሩትን ሰምታችኋል ብዬ አስባለሁ። እንግዲህ ሀኒቾ ከሌላ ልጅ ጋር ያለችዋን እንግዲህ የእሷ ነገር ማለት ሀኒቾ ከሌላ ልጅ ጋር ያለችዋ በደንብ አውቋል ማለት ነው። እንግዲህ አሴር እንደታወቀ እንዴት ሀኒቾ ከሌላ ልጅ ጋር ያለችው ወይም ከሌላ ፍቅረኛው ጋር ያወራችው ነገር እንደታወቀ ብላችሁ ብትጠይቁኝ ሀኒቾ እንግዲህ ላይ ታወራለች። በቃ ያለው ነገር ላይ ታወራለች ማለት ነው። ከዛን እንግዲህ ማለት ይሄ ነው ብዬ ለማውራት ቶሎ ለማውራት እንግዲህ አሴር ብሎ ለማውራት አለ አይደል? እንተ የሆነ ነገር ለማውራት ያዝ ታድርጉታላችሁ። እንደዛው ነገር በቃ ያዝ አደረገ ማለት ነው። ግን ሀኒቾ ከሌላው ልጅ ጋር ያለችው ነገር ቼክ ካደረገ በኋላ እንግዲህ እሱ የማይሆን ውስጥ ገባ። ያ ማለት ጋራ መጠጣት ውስጥ እንግዲህ እንደምታዩት ማለት ነው። አሴር ምን ሆነ ነው ብላ ስጠይቅ ሀኒቾ ምን ሆነ ነው አሴር ምን ሆነ ነው ምን ሆንክ ብላ እንጂ ምን ሱህን ነው አየሹ ምን ሆንኩት ብሎ መልሶ ሀኒቾን ይጠይቃታል ማለት ነው። አሴር ማለት ነው በጣም ተናዷል። ስጋራውን እየጫሰ ነው። በጣም ንዴት ውስጥ ነው ያለው። እንግዲህ እሷ ሀኒቾ ከሱ ጋር ለማውራት ነው እየሞከረች ያለችው ማለት ነው። እንግዲህ እሱ በጣም ተናዷል። ከሷ ጋር ለማውራት በፍጹም አልፈለግም። ያለው ነገር ሰምቷል፣ ቼክ አድርጓል። ስለዚህ ከሀኒቾ ጋር ማግባባት በፍጹም በቃ አልፈለገም። ማሄድ ነው እሱ ያው እያሰበው ያለው ማለት ነው። ስጋራ እየጫሰ ነው። በጣም ንዴት ውስጥ ስላለው ማለት ነው። በቃ መቆም ስለበቀኝ ማሄድ ምን ችግር አለው? ማሄድ አለብኝ። በቃኝ መቆም በቃ አልቻልኩም። ማሄድ አለብኝ። ምን ችግር አለው? ለምን ትጠይቀኛለሽ ብሎ ለሀኒቾ መልስ ይሰጣል ማለት ነው። እንግዲህ ውድ ቤተሰቦቻችን አንድ ነገር እናንተ የጠበቃችሁት ነገር ወይም እናንተ የፈለጋችሁት ነገር የሆነ ነገር ውስጥ ሲገባ እናንተ ቢሆንስ ምንድን ነው የሚሰማችሁ? ያ ነገር ቦታ ላይ በቃ ማለት አትችሉም። ለምን እናንተ ያሰባችሁትና እናንተ ያሰባችሁት ያቀዳችሁት ቦታ እዛ ስትደርሱ ጊዜ ይህንን ነገር ፉርሽ ሲሆን ወይም የማይሆን ቦታ ላይ ሲገኝ ያስጠላል። ስለዚህ እሱ ምን ማድረግ አለበት? አሁን
ጥሎ ማሄድ አለበት። በቃ የእሱ ሀሳቡ ማለት ነው። ከእሷ ጋር ማውራትም አልፈልግም፣ መናገርም አልፈልግም። በቃ በንዴት ውስጥ ነው ያለው፣ እየጨሰ ነው። ስለዚህ እሷን ጥሎ ሀኒቾን ጥሎ በቃ ማሄድ አለበት። ወጣቸዋል። ጥሎ እየሄደ ነው ማለት ነው። እንግዲያውስ ሀኒቾ እንግዲህ በቃ እግር ስር ወርቃ በቃ ምንድን ነው አንተን ለመናገር ስሞክር እያልክ እኮ ነው፣ ምን ሆነ ነው ብላ ትጠይቃለች። አሁንም ትሮጣለች። እረ ልጁ ምን ሆኗል? ምን ሆነ ነው አስል ብላ እየጠራች እረ ምን ሆነ ነው? እረ ጥላኛት እረ ምን ሆነ ነው ብላ ትሮጣለች። ማለት በቃ የራሷ ጥፋት ስላወቀች ትሮጣለች። እሱን ለመያዝ ልቀቅኝ፣ ልቀቅኝ ሀና ልቀቅኝ ይላታል። እንጂ ምን ሆነ ነው? እንደ በፊት አይደለክህም፣ ምን ሆነ ነው? እንዳትደህ እባክህ ብላ እግሩ ስር ትወርቃለች ሀና ማለት ነው። እንዲ ልቀቂ ልቀቂ ይላታል። ቆይ ሀና ማሄድ አለብኝ፣ ለምንድን ነው ሙዲ የምትይዥው? ልቀቂ ይላታል። እንግዲህ ሀና እሱን በቃ አለቅህም ትላለች ማለት ነው። እንዲ ከዛን ምን አለች መሰላችሁ? እንዲ አንተ የሆንከው ነገር አልገባኝም ምን እንደሆንክ፣ ስለዚህ ማወቅ እፈልጋለሁ፣ ካንተ ማስማት እፈልጋለሁ፣ ስለዚህ አለቅህም አትሄድም ብላ ትይዛለች። እንዴ አሁንም በድጋሚ እንዲ ሙድ እኮ ነው እያያዝሽው ያለሽው፣ እንዲ በእኔ ላይ ሙድ ነው እንደምትይዙ፣ ልቀቂ ማሄድ አለብኝ በቃ ብሎ ለሀና መልስ ይሰጣል ማለት ነው። ከዛስ ሀና ደግሞ የሆንከ እኮ ምንም አልገባኝም፣ አንተ ምን እንደሆንክ አልገባኝም፣ ለዛ ነው ብሎ ብላ ሀኒቾ እሱን ትጠይቃለች። እሱ ደግሞ አንቺ ልጅ ሀኒቾ አንቺ እኮ እኔን እየተረዳሽ አይደለሽም። ላንቺ ያለው ስሜት፣ ላንቺ ያለው ቦታ፣ ላንቺ ያለው ነገር ሁሉ ትልቅ ቦታ አለኝ። ላንቺ ያለው ቦታ ግን አንቺ እኔን እየሰማሽ አይደለሽም ብሎ እንግዲህ ለሀኒቾ መልስ ይሰጣል ማለት ነው። እኔ የሆንኩት ያለሁት ነገር አትረጅም። ላንቺ ያለው ቦታ ትልቅ ቦታ አለኝ፣ ግን አንቺ እየተረዳሽ አይደለሽም እና ልቀቂ ማሄድ አለብኝ እሱ ስል ሀኒቾ ደግሞ እረዳለሁ ግን በቃ አልገባኝም ብላ መልሳ ሀኒቾ እንደዚህ ብላ መልሳት እሱን ትጠይቃለች ማለት ነው። ከዛስ እሱ ደግሞ አይ አንቺ እንደ በፊቱ አይደለሽም፣ አይ በቃ መሄድ አለብኝ፣ በፍጹም ከአንቺ ጋር ማግባባትም ማውራትም ጊዜ በቃ የለኝም፣ ጊዜም አልሰጥሽም ብሎ እንግዲህ ለሀኒቾ እንግዲህ መልስ ይሰጣታል ማለት ነው። እና ከዛስ ምን አለ መሰላችሁ? እኔ እኮ ለአንቺ እንደዚህ ሲሆን አንቺ እኮ እኔን እየተረዳሽ አይደለሽም፣ እኔ አላሳዝንሽም ብሎ ይጠይቃታል። እሷ ደግሞ ታሳዝነኛለህ እኮ ታሳዝነኛለህ፣ ግን እንዴት ነው የምንረዳው? መነጋገር አለብን፣ ያለ ነገር መፍታት አለብን እኮ። ታሳዝነኛለህ፣ ልክ ነህ እኮ ልክ ነህ ብላ እንግዲህ ሀኒቾ እንደዚህ ብላ ማለት ትሰጣለች ማለት ነው። አስር እና እኔ ምን ላድርግህ? ታሳዝነኛለህ፣ ግን ምን ላድርግ ብላ ትጠይቃለች። ሁል ቀንም ምን ላድርግ ብለሽ ነው እንደዚህ መልስ ነው የምትሰጭ? ሁል ቀን ምን ላድርግ ብቻ ነው የምትሰጭው ብሎ እንግዲህ በጣም በንደት ነው እንግዲህ እያወራው ያለው ማለት ነው። አንቺን አይሰለችሽም? እንደ ሁል ቀን ምን ላድርግ ትይዋለሽ? አይሰለችሽም? እኔ ሁሌ እኮ እንደዚህ እኮ ነው የምኖረው ብሎ እንግዲህ ለሷ መልስ ይሰጣት ማለት ነው። እንግዲህ ውድ ቤተሰቦቻችን ለሀኒቾና ለአስር ያለው እንግዲህ ሁኔታዎች እንግዲህ ዛሬ ይሄ ነው እዚህ የመጣሁት ማለት ነው። በቀጣይ ቪዲዮ እንገናኛለን። በጣም ጥሩና ትምህርት የሆኑ ድራማ ነው ማለት ነው።